የወርቅ ዋጋን መረጃ ይዘንላችሁ መጥተናል። በተለይ ደግሞ በመካከለኛው ምስራቅ በዱባይ፣ በሳውዲ፣ በኩዌት፣ በኦማን እንዲሁም በኳታር የመሳሰሉት ሀገራቶች ላይ ወርቅ በካራት በምን ያህል እየተገዛ ነው የሚለውን መረጃ ይዘንላችሁ መጥተናል። ዛሬ እንግዲህ ዕለተ እሑድ ጥቅምት 23 ወይም ደግሞ ኖቬምበር 2 2025 ነው። እንግዲህ በእነዚህ የሳውዲ አረቢያ እና የዱባይ ከተሞች በተለይ ሁልጊዜ እንደምላችሁ ዓለም አቀፉን የሆነ የወርቅ ገበያ ተከትለው የሚለዋወጡ የሽያጭ ዋጋዎች እንዳላቸው ይታወቃል። ስለዚህ ዛሬ ላይ በምን ያህል ዋና ዋና የሚባሉት ካራቶች በተለይ 24 ካራት፣ 22 ካራት፣ 21 ካራት፣ 18 ካራት በስንት እየተሸጡ እንደሆነ የምነግራችሁ ይሆናል። እስከ መጨረሻው ድረስ መረጃዎችን ተከታተሉኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ጊዜ እንደምላችሁ ቪዲዮውን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ሼር በማድረግ አብራችሁን ትቆዩ ዘንድ እጋብዛችኋለሁ። እንግዲህ ቀደም ብዬ እንደነገርኳችሁ እነዚህ የዱባይ እና የሳውዲ አረቢያ ከተሞች ወርቅ ዋጋቸው አጠቃላይ ኦፊሻል በሆነ መልኩ በአካባቢያዊ ገንዘብ በአጠቃላይ ኢንተርናሽናል በሆነ በዶላር ገንዘብ ላይ የተመሰረተ ነው ማለት ነው። እንግዲህ እንደምታስታውሱት ከሆነ ጥቅምት ወር ከጀመረ አንስቶ ከፍተኛ የሆነ የወርቅ መናር ወይም ደግሞ ዋጋው ከፍ የማለት አዝማሚያ ነበረው። በተወሰኑ ቀናቶች በሳምንታት አይደለም ቀናቶች ወዲህ ደግሞ ትንሽም እያለ እየቀነሰ የመጣበት ጊዜ ነው እና ትላንትና ከነበረው አንጻር የዛሬው በተወሰነ ደረጃም ቢሆን ቅናሽ አለው። ነገ ደግሞ አይታወቅም። እንግዲህ ነገ አዲስ ቀን ነው። ከትላንት አንጻር ግን ዛሬ ላይ ስንመለከተው በእያንዳንዱ ካራት ላይ በ24 ካራት፣ በ22 ካራት፣ በ21 ካራት፣ በ18 ካራት ላይ በዱባይም በሳውዲም የስፖት ፕራይሳቸው ማለት ነው የተወሰነ ቅናሽ አለው ማለት ነው። መጀመሪያ እስኪ የተባበሩት አረብ ኤሚሬቶች የዱባይን እንመልከት። የ24 ካራቱን በምንመለከትበት ሰዓት ላይ በ482 ከ25 እስከ 482 እየተሸጠ ነው የሚገኘው። 24 ካራቱ ንጹህ ወርቅ ማለት ነው። ወደ ምንም አይነት ዲዛይን ያልተቀየረው ማለት ነው። 22 ካራቱን ስንመለከት እንግዲህ በ482 ከ75 ዲራም እየተሸጠ ነው የሚገኘው። የ18 ካራቱ የዱባይ ወርቅ ደግሞ በ447 ብር ወይም ደግሞ በ447 ዲርሃም እየተሸጠ እንደሚገኝ እንግዲህ ያገኘነው መረጃ ያመላክታል ማለት ነው። ይህን ይመስላል እንግዲህ በዱባይ ያለው። በሳውዲስ ያለውን የሚለውን ስንመለከት በሳውዲ አረቢያም እንደነገርኳችሁ ከትላንትና ተመሳሳይ ቀን ጋር ትላንት የለቀቁት ቪዲዮ አለ። ከዛ ጋር ማነጻጸር ይቻላል። በሳውዲ አረቢያ ለምሳሌ 24 ካራቱን እየተሸጠ የሚገኘው በሪያል ነው። በሳውዲ ማለት ነው። በሪያል በ493 ሪያል ብቻ ነው 23 ካራቱ ንጹህ የሆነ ወርቅ ማለት ነው። ይህ ማለት ምን ማለት ነው? ስፖት ፕራይስ ነው ማለት ጥሬ ወርቅ ማለት ነው። ወደ የትም አይነት ዲዛይን ሳይቀየር ለአንገት፣ ለእጅ፣ ለጣት ቀለበት በሉት ወደ ሌላ አይነት ዲዛይን ሳይቀየር ያለውን ዋጋ ነው እየነገርኳቸው ያሉት። የሳውዲ አረቢያው 493 ሪያል የ24 ካራት መሸጫ ወርቅ ማለት ነው። የ22 ካራቱን በምንመለከትበት ሰዓት ደግሞ በ454 ሪያል ነው እየተሸጠ የሚገኘው። 22 ካራት ማለት አንዳንዱ እንደ 21 ካራትም ነው የሚቆጥረው። ተመሳሳይ ነው። ከ21 ካራቱ የጥራት ደረጃ ኦልሞስት ብዙ ጊዜ 22ም 21ም ኢንተርቼንጅ ይደረጋል። 21 ካራቱን ኤግዛክት የምትፈልጉ ከሆነ ከ454 የተወሰነ ዝቅ ሊል ይችላል፣ ግን እዛው አካባቢ ነው ዋጋው ማለት ነው። በመቀጠል የምንመለከተው ደግሞ የ18 ካራቱን የውጭ ወርቅ የሳውዲ መሸጫ ዋጋውን ዛሬ በምንመለከትበት ሰዓት በስንት እየሸጡ መሰላችሁ? በ371 ከ50 እየተሸጠ ነው የሚገኘው ማለት ነው። እንግዲህ እነዚህ የሳውዲ ዋጋዎች በተለይ ከኳታርና ከኩዌት ዋጋዎች ጋር ተመሳሳይ ናቸው። ምክንያቱም እነዚህ ሀገራቶች ዓለም አቀፉን የወርቅ ዋጋ ተንተርሰው የሚወጡ ስለሆነ ብዙ ጊዜ የኳታርና የኩዌት ዋጋዎች ከሳውዲ ጋር ተመሳሳይ ናቸው ማለት ነው። ስለዚህ ኳታር ወይም ኩዌት የምትኖሩ ሰዎች እነዚህን ዋጋዎች እንደ ሳውዲ አረቢያ
በተመሳሳይ እንትን ነው እያሉ ያሉት ማለት ነው። እንግዲህ አንድ እዚህ ጋር የምጠቅስላችሁ ነገር መርሳት የሌለባቸው ስፖት ፕራይስ ነው። እንግዲህ ሁሌ እንደምላችሁ የመሸጫ ቦታ ጌጣጌጥ የሚሸጥበት ወርቅ የሚሸጥበት ቦታ ላይ ሄዳችሁ ይህንን ዋጋ አታገኙት። ለምን? መስሪያ ዋጋ አላቸው ወይም ደግሞ ሜኪንግ ቻርጅ አላቸው። በእኛ ሀገር ውስጥ ለምሳሌ ቫት ታክስ እንደምንለው ማለት ነው። ያንን ሲጨምሩ ከፍ ያደርጋል ማለት ነው። በተለምዶ ግን ከሳውዲ አረቢያ አንጻር የዱባይ ዋጋ በወርቅ ማለት ነው ትንሽ ከፍ ያለ ነው ማለት ነው። ሌላ ደግሞ እንድትይዙልኝ የምፈልገው አንድ ዩኤስዲ ማለት በዛሬ ገበያ ማለት 3.67 ዲርሃም ወይም ደግሞ 3.75 የሳውዲ ሪያል መሆኑን እዚህ ጋር እንድትመለከቱ ፈልጋለሁ ማለት ነው። ምን ይመስላል አዝማሚያው ካላችሁኝ እንግዲህ ዛሬ እሁድ እንደመሆኑ መጠን በተለይ በመካከለኛው ምስራቅ ገበያ በተለይ ደግሞ ከለንደን እና ከኒውዮርክ በእንግሊዝ እና በአሜሪካ ከሚወጣው የዓለም አቀፍ የወርቅ ዋጋ ጋር ቀጥታ የሆነ ግንኙነት አለው ማለት ነው። ቀደም ብዬ አንድ ዩኤስዲ ዶላር 3.67 ዲርሃም ነው ወይም ደግሞ 3.75 ሪያል ነው ያልኳችሁ ያለ ምክንያት አይደለም። ቀጥታ ከለንደኑና ከኒውዮርኩ ዓለም አቀፍ የወርቅ ገበያ ጋር ግንኙነት ስላለው ነው ማለት ነው። ስለዚህ አሁን አጠቃላይ የሆነው ዓለም አቀፍ የወርቅ ዋጋ ባለፉት ቀናቶች ጋር ሲነጻጸር እንግዲህ በዶላር ወደ $4000 አካባቢ ደርሷል ማለት ነው። ይህ ማለት ነው በትንሹም ቢሆን ወረድ ብሏል ማለት ነው። ሌላው ደግሞ የካራት ደረጃዎችን በምንመለከትበት ሰዓት በመካከለኛው ምስራቅ የጌጣጌጥ ገበያ ከ22 ካራት እና 21 ካራት በጣም ተወዳጅ እንደሆኑ ነግሬያቸዋለሁ። በተለይ 24 ካራት ግን ብዙ ጊዜ በባር ወይም ደግሞ በቡሊየን መልክ ነው የሚሸጠው ማለት ነው። በተለይ ደግሞ የቱሪዝም እና የንግድ ማዕከል በሆነችው ዱባይ ማለት ነው የወርቅ ከተማ እንደሆነች ታውቃላችሁ። ዝቅተኛ የሆነ ቀረጥና ከፍተኛ የሆነ ፒውሪቲ ያላቸው የወርቅ አይነቶች አሉ ማለት ነው። ስለዚህ ብዙ ገዢዎችንም ዱባይ የምትስበው በዛ ምክንያት ነው ማለት ነው። ወቅታዊ ፍላጎቱ ምን ይመስላል የወርቅ ካላችሁ ደግሞ የወርቅ ፍላጎት እንደምታውቁት ከሆነ በበዓላት፣ በሰርግ በተለይ ደግሞ በህንድና በመካከለኛው ምስራቅ ማህበረሰቦች በእጅጉ ሊጨምር ይችላል ማለት ነው። ስለዚህ አሁን እንደምታውቁት ከሆነ የፈረንጆቹ አዲስ ዓመት እየደረሰ ከሆነ ምንም እንኳን እየቀረበ አዲስ ዓመት ሲመጣ የቀነሰ ቢመስልም ልክ ሲቀርብና ሲደርስ ደግሞ ምናልባት የሚጨምር አዝማሚያ ሊኖረው ይችላል። ይሄ እንደኔ ምልከታ ማለት ነው። ነገር ግን አሁን እያሳየ ያለው የወርቅ አዝማሚያ በመቀነስ ላይ ነው እንደምናየው ከሆነ ማለት ነው። በዚህም ቻናል ላይ ዕለት ዕለት መረጃዎችን ስትከታተሉ እያስተዋላችሁ እንደሆነ አስባለሁ እና እየቀነሰ መሆኑን ማስተዋል እንችላለን ማለት ነው። የውጭውን ገበያ እንዲሁም ደግሞ የሀገር ውስጥም በኢትዮጵያም ያለው ናሽናል ባንክ ኦፍ ኢትዮጵያ የሚያወጣው የወርቅ ገበያ የተወሰነ ቅናሽ አለው ማለት ነው። ስለዚህ ተጨማሪ መረጃዎችን ስትፈልጉ ይህን ቻናል መጎብኘት፣ ሰብስክራይብ ማድረግ፣ ላይክ ማድረግ ይጠቅማል ለምትሉት ለዘመድ ለጓደኛ ሼር ማድረግ አይረሳ። ያላችሁንም ጥያቄ እንግዲህ በሀሳብ መስጫው ላይ ጥያቄያችሁን መጠየቅ ትችላላችሁ። በቻልኩት መጠን እኔም መልስላችኋለሁ ማለት ነው። ሰብስክራይብ ለምታደርጉ ቤተሰቦች እጅግ በጣም አመሰግናለሁ። ሼርም ይደረግ መረጃው ብዙዎች ጋር እንዲደርስ። በቀጣይ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላም